አቶ ታዬ ደንዳ 7 ዓመት ተፈረደባቸው። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። አቶ ታዬ ደንዳ 7 ዓመት ተፈረደባቸው። ፍርድ ቤቱ ጠቅላይ ሚኒስትር አብይና ከንቲባ አዳነችን ጨምሮ ዋና ምስክሮች ሳይቀርቡ ውሳኔ መስጠቱን ጠበቃቸው ገለጹ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በ7 ዓመት ከ2 ወር ጽኑ እስራትና በ5,000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ለአዲስ ስታንዳርድ ገለጹ። የአቶ ታዬ ጠበቃ አቶ አበራ ንጉሱ እንደተናገሩት ፍርድ ቤቱ ታህሳስ 5 ቀን 2025 በዋለው ችሎት የቅጣት ውሳኔዎችን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት ፈቃድ የሌለው የጦር መሳሪያ ይዞ መገኘት በሚለው ክስ ነው። ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ቱን ተቀብሏል ሲሉ ለአዲስ ስታንዳርድ ተናግረዋል። ዛሬ የተሰጠው የቅጣት ውሳኔም የቅጣት የማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጸዋል። የአቃቤ ሕግ ቅጣቱ እንዲጨምር ያቀረበው ጥያቄ በፍርድ ቤት ውድቅ ተደርጓል ብለዋል ጠበቃው። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥ የተሰሙት 2ቱ ብቻ እንደሆኑ ጠቁመዋል። ጠበቃው ዋና ምስክሮች የሆኑት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ እና የከተማ ልማትና መሰረተ ልማት ሚኒስትር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት እንዳልቀረቡ ገልጸዋል።